ስንት ደወልሽልኝ? አሁን ነኝ። በይ ስላስለፋሁሽ ይቅርታ። በይ በፍጥነት ወደ ጉዳይሽ ገበይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ እንድታበረታችሁኝ ለምታበረታችሁኝ አመሰግናለሁ። ተወዳጁንና ጣፋጩን አስተማሪ የሆነውን ጽናትን ይዤላችሁ ዛሬም ተከስቻለሁ። እናንተም ላይክ እና ሰብስክራይብ ያደረጋችሁ እንድታበረታቱኝ በትህትና በድጋሚ እጠይቃችኋለሁ። እንግዲህ ናሆም ያስገባት ለሚስቱ ሰራተኛ ያው እንደምናውቀው ምሩ እየታማለች። ስለዚህ ሀዊ የምትባል የቤት ሰራተኛ አስገብቷት ነበር። እሷ ግን ተልኮ ነበራት። እናም ሶሲን ትጠራና ይኸውልሽ አንቺ ትላታለች። ዛሬ ሶስና በናሆሜ ስትቆጣት ምናምን ስላየች ያንን አጋጣሚ ልትጠቀምበት ስለፈለገች ነበር ደውላ የምፈልጊውን ነገር ቶሎ ማግኘት ትፈልጊያለች ትላት። አንቺ አንድ ስማማ ይመስለኛል ትላት። እኔና አንቺ እንዴት ባክሽ ዛሬ ተናሆም ጋር ጥሩ ነገር እንደሌለሽ አውቄ እናሳ ትላታለች። እናማ እኔና አንቺ በአንድ ላይ ሆነን ለምን ምሩን አናጠፋትም ለትላት ታፋታ ይወጣ ምሩ ስትል ገና በጥፊት ልጋታለች። ይሄንን ሀሳብ ስላወራሹ ብቻ ገና ዋጋ ትከፍልባታለች ትላትላት። ጆከርዬና ሰንዬ አጋጣሚ ባጋጥሟቸው በአንድ ጣራ ስር መኖር ተጀመሩ። ውለው አደረ ብለው ነበረ። ይሁንና አንድ ጊዜ በደብዳቤ አንድ ጊዜ በቁርብ ቤቱን በመቆርቆር እንቅልፍ ነስተዋቸዋል። ዛሬም እንደተለመደው 5 ጊዜ በሩ ይቆረቆራል። ከዛ በመጨረሻ ሰንዬ ትወጣለች። በዛም በተል በዚህም ምንም ነገር የለም። ጆከርም እዋክሽ አርፈሽ ተቀመጪ አትንቀልቀሊ ይላታል። እንዴ ምን እንዳይመጣብኝ ምን እንዳልሆን ነው ሰፈሪ እኮ ነው ትለዋለች። ወጥተው ካዩና ከጎበኙ በኋላ ምንም ነገር አተው ወደ ቤት ይገባሉ። መቼም እኔ ላግኘው እንጂ አናቱን ብዬ ነው እምጥለው ትላለች ሰንዬ። ወንድ መሆኑን በምን አወቅሽ ይላታል። ሴትማ ብኮን እንደዚህ የጅልን ጫወታ አትጫወትም ይላታል። እና እኛ ሴቶች ስማርት ነን እያልሽ ነው ይላታል። እናንተማ ጅል ስለሆናችሁ እኮ ነው እኛ ሴቶችን እየፈጠረላችሁ። አዎ እኛ ሴቶች ስማርት ነን፣ እኛ እንደናንተ አይደለንም ትለዋል። ከዚህ በኋላ ሰንዬ በቃ እኔ እንድተኛ ነው ብላ ወደ ክፍሏ ስገባ እንደተለመደው ክፍሏን በሰላም ልታገኘው አልቻለችም። አልጋዋን አነጣጥፋ እንደተለመደው ዛሬ ወደ አልጋዋ ጎራ ስትል ግን ያየችውና እየተመለከተችው የማይጠበቅ ነበር። እናም እያነሳች እየጣለች ወይኔ ጉዴ ጆከር ጆከር እያለች ይሁንና ሮጣ ጆከር እያለች ትጠራዋለች። ጆከርዬም በሮ ወደ ሰንዬ ክፍል ይሄዳል። ይሁንና ያገኙትና የተመለከቱት ነገር በጣም የሚያሳዝና የሚገርም ነው። ምንድነው ካላችሁ ሰንዬና ጆከር የስዊድን ተስዊድ የተለቀቀችበት ወይንም ደግሞ ጆከር ስዊድን መጥቶ ሰንዬን ነፃ ያወጣበት ቀን ፎቶ የሚያነሳቸው ነበር። እና ያንን ፎቶ አሳጥበው ሰንዬ አልጋ ላይ ወርቆ ያገኙታል። ከዛ በኋላ ምንድነው ምን ተፈጥሮ ነው ትላለች። እሱም እንደዛ ሰኒ እኔ ይህንን እማቀው ነገር የለኝም አስቢ ምንድነው የተፈጠረው? በአንቺ ህይወት መበላሸት የሚወድ ሰው ወይንም የሚደሰት ሰው አለ? አስቢ ይላል። እና ነገሩን ወደኔ እያዞርከው ነው ትለዋለች። ሰኒ ተረጋጊ፣ እመኝኝ፣ በዚህ ነገር እንድትጎጂ የተፈለገው አንቺን ነው። ስለዚህ ተረጋጊና አስቢ። ለምንድነው እኔ ብቻ ልጎዳ የምችለው? ቆይ ለምንድነው እኔ ብቻ የምጎዳው? አንተም እኮ አለህበት። ለምን እኔ ብቻ ልጎዳቸች? ቆይ እዚህ ጋ እኔም ብቻ ተጠያቂ እያደረግከኝ ነው? በቃ እኔም ብቻ ተጠያቂ አድርገህ አንተ ዘወር ልትል ነው ወይንስ ሸርተት ልትል ነው ትለዋለች። ታጣድፈዋለች። ጆከርም ምንም በቀልቡም ሆነ በጭንቅላት ውስጥ አንዳችም ነገር ይሄን ነገር አልመጣበትም። እንደውም እሷን ይወዳታል። እሷን እስከ መጨረሻው ለመጠበቅ ዝግጁ የሆነ የዋህና መልካም ወንድም ነው። እሷ ግን
አንተ እኔን አጋፍጠህ አንተ ሸርተትልትል ነው ትለዋለች። ተይ ሰንዬ፣ እኔ በፍጹም ይሄንን አላሰብኩም። እንደዚህ አትበይ፣ እኔ በፍጹም አላሰብኩም። እዛ ነው እንጂ እዚህ ክፍል ውስጥ ማንም ታንተ ውጭ ሰው የለም። ሲቀጥል ደግሞ እዚህ መኝታ ክፍሌ ይሄንን ፎቶ ማን ሊያስቀምጠው ይችላል ብላ ጥፍጥፍ አድርጋ እሱ ላይ ትጭንብ። አዎ ሰኒ አልገባሽም፣ ደነዝ ነሽ ትላለች ራሷን። እና እኔን እየጠረጠርሽ ነው እኔን እየከሰሽ ነው በዚህ ነገር እኔ ጆከርን እየከሰሽ ነው እየጠረጠርሽ ነው ይላታል። እና ምን እንዳስብ ጠብቀሃል? ምን እንዳስብ ነው የጠበቅከው? ማንንስ እንድከስ ነው? አንተ ነህ ጋር አብረህ እየኖርክ ያለኸው? አልገባኝም። ቆይ ከኔና ካንተ ሌላ ውጪ የሚያውቅ ሰው አለ ብላ ጥያቄ ታቀርብለታለች። ከኔና ታንተ የሚያውቅ ሰው ሌላ ከዚህ በላይ ማውራት ያለብን አይመስለኝም። ሲቀጥል ደግሞ እንደዚህ አፍሽ እንዳመጣልሽ ልታወሪና ልትናገሪኝ አይገባም። ከዚህ በላይ ማውራት አልችልም። በቃ አይገባም። ምንም ብሎ በመጨረሻው ሊሄድ ሲል ትይዘዋለች። የት ነው የምከደው? በልና ተቀመጥ ብልገላ አልጋው ላይ ታስቀምጠዋለች። ትሰማኛለህ? እኔ ላይ ተጫውተህ መሄድ አትችልም። እኔ እንደ ሌላዎቹ ሴት አይደለሁም። እኔ ላይ ጌም ልትጫወት አትችልም። የትም አባት የትም መሄድ አትችልም። ፈጽሞ መሄድ አትችልም። ሰኒ ትዕግስቴን አትፈታተኘው፣ እባክሽ ትዕግስቴን አትፈታተኘው ይላል። እሱ እንግዲህ ያላሰበው ያልጠበቀው ነገር ነው። በር ሲንኳኳ እነሱ ሲወጡ ፎቷቸውን አንጥተው አስቀምጠውበታል። ይሁንና እሷ ይሄን ምንም ወደ ጭንቅላቷ ሰንዬ ሊመጣም ሆነ ልታስብ አልቻለችም። ጭራሽም ጠባቂዋና ልክ እንደ ወንድሟ ጠበቃ የሆነላትን የዋሁንና መልካሙን ደጉን ጆከርን መክሰሱ ለሷ ቀለል ብሎ አይቷት ምን እንዳታመጣ ነው አለችው። በጣም ተቆጣች። ከዛ በኋላ እሱም ወንድ ነውና ስሜቱ ተነካ። ምን ልታመጣ ነው? ቆይ ምን ልታመጣ ነው ስትለው፣ ከዛ በኋላ እሱ የተቀመጠበት ቦታ ላይ እሷን አዙሮ ያስቀምጣታል። እነሳለሁ ብትልም ፈጽሞ አልፈቀደላትም። መልሶ እዛው መድፈቁን ጠመዳት። በቃ ከዚህ በኋላ አትፈታተኝ ብልሻለሁ። ዝም እምልሽ ለአንቺ ስለማስብና አንቺን እንዳልጎዳሽ ስለፈለኩ እንጂ እኔ ወንድ ነኝ። እሺ ሞ ይሄን ነገር አንቺ ጋር ከመድረሱ በፊት ብዙ ነገር አሳልፌያለሁ። እሺ ይሄንን በደንብ አድርገሽ እወቂ። አንየም እንደዚህ ስላልከኝ የምታለል ሰው አይደለሁም። እሺ የምታለል ሴትም ሆነ ሰው እኔ ሰኒ ነኝ አይደለሁም ብሎ አለቆላ ከወጣ በኋላ ቆይ ማን ነው እንደዚህ የጅል ጨዋታ የሚጫወተው? ተኒስ ምንድን ነው የሚፈልጉኝ ብሎ እሳት ለብሶ እሳት ጎርሷል። በዚህ መሀል እንግዲህ ሰኒዬ መጣችና ልታናግረኝ ትችላለህ ትለዋለች። አይ ሰኒ እባክሽ ወደ መኝታ ክፍልሽ ግቢ፣ እኔ ከዚህ በላይ ላናግርሽ አልፈልግም ሲላት፣ እሷ ደግሞ ትስቅበት። እኔን ልታስፈራራይ ትሞክራለህ ምናምን እንዴ? አንቺ ቆይ ጭንቅላትሽ አርቆ ማሰብ አይችልም እንዴ? አይችልም ይላታል። እንዴ ጭራሽ ትሰድበኛለህ እንዴ? ጭራሽ ትሰድበኛለህ? ቆይ ማን ነው እንደዚህ ድፍረት የሰጠህ? ቆይ ማን ነው እንደዚህ ድፍረት የሰጠህ ትለዋለች። እረስተዋለች ትናንት ያደረገውን ጓደኛውን ለሷ ብሎ ጭንቅላቱን ወይንም ማንጅራቱን ብሎ ያስመለጣት ይሄው ዛሬው ጆከር ነው። ምን አለች ግን? ቆይ ማን ነው እንደዚህ ልብ የሰጠህ? እዚህ ቤት መቀመጤ ነው ከአንቺ እምነት እንትን ያለኝ። በቃ እዚህ ቤት መቀመጤ ያንቺን እምነት የሚያጎል ከሆነ አሁን ወጣልሻለሁ። ቤትሽ ለቅቄ ማኛለህ እሄዳለሁ ብለህ የምፈራ ከመሰለህ የምታስፈራራኝ ከመሰለህ መሄድ ትችላለሽ። እንደዚህ አታስፈራራኝም፣ ውልቅ ማለት ትችላለህ። እንደዚህ ማንነት ያለሽ አመስልኝም ነበረ። በጣም ነው የምታሳዝኘው፣ በጣም ታሳዝኛለሽ። ግን ደግሞ አንቺ ከማወቅሽ በፊት ብዙ ነገር ተፈጥሯል፣ ብዙ ነገር ተከስቷል። የሁሉ ነገር አንቺን ለማዳን እንዳረኩት ብታቂ ኖሮ በጸጸት እንባ ስታነቢ ነበር የምትኖሪው።
ላንቺ የከፈልኩትን ዋጋ ለማንም አልከፈልኩት ይላል። በሩን ከፍቶ ሊወጣ ሲል ቆይ ትለዋለች። ምን ቀረሽ? ወንጀልህን ሁሉ እኔ ላራግፈ ስከድ ዝም ምልህ መሰል? ይዞሽ አንቺ ህሊናሽ ካልወቀሰሽ እኔ አባሪ ናት ብዬ አልጠቁምብሽም ወይንም አልመሰክርብሽም። ላሽ ጊዜ ግን ስትናገሪ አስተውል። ጆከር በጣም ነው የተናደደው። በጣምም ያሳዝናል። እንግዲህ ጆከር እንደምናውቀው ለሷ ሲል በጣም የሚወደውን የጎዳና ጓደኛውን ያሳደገውን እንደ ወንድም ሆኖ ያሳደገውን ጉዳት አድርሶ ነው እሷን ነፃ ያወጣት። እሷ ግን ዛሬ ላይ ያንን ነገር ረስታው እንደውም ሌላ ነገር አሰበች። አሁን ጆከር በጣም የሚያሳዝንና ልብ የሚሰብር ጊዜ ላይ እንግዲህ ቅዱሴ ከሄደበት ሲመጣ ይሁንና በፍቅረኛው ሰላምዬ አስደፍረዋለች። ዛሬ ቅዱሴ ውጭ ላይ ሆኖ በር ላይ እየጠበቃት ነበር ሰላምዬን። ይሁንና ናቲ ወጥቶ ሲመለከተው አንተ ቅዱሴ ምን ትሰራለህ እዚህ ይለዋል። ላለመናገር በቃ ምን እጅን እያፍታታው ነው ይለዋል። እንዴ እቤት ግቢ ጠቦ ነው እንደ አንተ እዚህ የምታደርገው እንድን ነው? እኔ እኮ አውቄብሃለሁ ትለዋለች ይለዋል። ምንድን ነው ምናምን ይለዋል። ያችን ሰላምን እየጠበቅ ነው አይደል? አንተ እዚህ ወጥተህ ሰላምን ትጠብቃለህ። እሷ ግን አንዴ ባጥር ላይ ትታዘልል፣ አንዴ ትታሽደበድበን ነው። ማ ኒና? አረ እሷን ተዋት። እሷ ምስኪን ሰላማዊ ሰው ነች። ኒና ምንም አታውቅም። እና የኔ ሰላም ነች። አረ ምሽ ሰላም፣ ያንተ ሰላም ሰላማችን እነሳችን እንጂ ይላል። ሰላምን አውቃታለሁ፣ አንተ እንደምትለው አታረግ እባክህ። እንደዛ ነው? ቆይ ጠብቀኝ፣ ግድለም ጠብቀኝ ይላል። እንግዲህ ተኒና ገየ ሆነው ፎቶ አንስተዋታል። ያንን ፎቶ ለቅዱሴ ያሳየዋል። ይሄማ እኮ ከጋሼ ጋር ግፍትሩኝ ሄደው ልጅ ነው አደለ? ይኸውልህ አንተ ለእሷ በፍቅር ትንገበገባለህ፣ እሷ ግን እኔ እሷ ጋር አልንገበገብም። ይኸውልህ ከእሷ ጋር የተንገበገብኩት ያን ጊዜ ተል መለያታችን በፊት ነበር እያለ ይነግራል። ይሁንና ሰላምዬ ከኋላ ሆና እያዳመጠች ሰላምን አትወዳትም? አዎ አልወዳትም፣ ለእሷ የሚሆን ምንም ቦታ የለኝ ይላል። ይህ ሁሉ ነገር ሲካሄድ ሰላምዬ ከኋላ ሆና ታዳምጣ። ከእውነት ነው ክፉ ጊዜ የወዳጅ ሚዛን ነው የሚባለው ይላል ጆከርዬ። እንግዲህ እንደፈለገችውና የመጣላትን ሁሉ እያነሳች ጆከርን ጭንቅላቱን ትለዋለች። በዱላ አይደለም በነገር ነው። በነገራችን ላይ ከሰው ልጅ ከነገር ካጉል ነገር ይልቅ ዱላ ይሻላል። ዱላ የሰበረው ይታሻል፣ ይጠገናል። ነገር የሰበረው ግን ፈጽሞ መቼም ሊታሽም መቼም ሊጠግን አይችልም። እና የሀገራችን ሰው ከነገር ይልቅ ካጉል ነገር ዱላ ይሻላል ይላል። እስቢድን ገለህ መጥተህ አሁን አንተ ታማኝ ነኝ ሲላት፣ አይ ታማኝ እኮ ነው ጓደኛህን እስቢድን ገለህ እየመጣኸው ይህን አንተ መጠርጠሬ እኔን የሚያፈረድብኝም ስትለው፣ በቃሽ ይህንን ክፉ ነገርን እያነሳሽ ልትወቅሽኝና ልትሰብርኝ አይገባም በማለት በመጨረሻ ጆከር በጣም ይቆጣል። መቆጣትን ብቻ ሳይሆን የፈለገውን ነገር ቢያደርግ ትክክል ነው። ምክንያቱም ለእሷ ብሎ ነው እንጂ እሱ ጓደኛውን መግደል ፈጽሞ አስቦ አይደለም። እሱ እንኳን ሌላው ቀርቶ ደም ሰው እንዳይገል በማለት በቀላሉ ያተርፋለሁ በማለት እሱንም ከወንጀል አድነዋለሁ በማለት ነበረ ጆከር። ይሁንና ያልታሰበና ያልተአልቀደው ነገር ተፈጠረበት። ይሄንንም እንግዲህ እንደዛ ስትንጠበጠብበትና እባክህ እንዳልሞት እባክህ ተው እህት የለህም ወይ እያለች ትናንት ያየነው ነገር ነው። ዛሬ ላይ ግን ያን ሁሉ ነገር ረስታ ጓደኛን አንተ እኔ ታማኝ ነኝ ሲላት፣ አይ ታማኝ ነህ አንተማ ጓደኛን እኮ ነው ገል የመጣህ እኔስ እንዴት ላምንህ ነው ትለዋለች። እውነት እንደዚህ ያለ አስተሳሰብ ያለሽ አመስልኝም ነበር። በጣም ነው የምታዛዝነው። ቆይ አንቺ አስብሽውን ላስብ ልበል፣ ከዛስ ምን ይፈጠራል? እኔስ ምን ጥቅም አገኛለሁ? አንቺን አንድ ነገር አድርጌ የአንቺን ምንድን ነውን የማተርፈው? ትርፌ ምንድን ነው? እስቲ ይህንን አንቺ ራስሽ
ንገሪኝ ይላታል። እና አላቅም በቃ በዚህ ጊዜ ልሂድ ስትለኝ ሂድ አልኩህ። በቃ አላቅም ግን በዚህ ጊዜ ትተይ ልትሄድ አይገባም ትሏል። ምን ነው ማታ ሄዳ ሂድ ብለሽኛል እኮ ማታ ሂድ ብለሽኝ። እሺ በቃ አሁን ና እንግባና እናወራለን። እሺ በቃ ና እንግባና እናወራለን። ና አንቺ ግባ ትለዋለች። ውሸቷን ነው፣ ውስጧ ይወደዋል። አፏ ላይና ተፈጥሯ ዝም ብሎ ነው እንጂ እንደሚታወቀው ሰንዬም ትወደዋለች። ኦልሬዲ ጆከርም ይዋደዳሉ። ግን ያው ደግሞ ነገሮች ያለመስማማትና ያለመመጣጠን ያው ይከሰቱባታል እንጂ ፈጽሞ ትወደዋለች። እንዲሄድም አትፈቅድለትም። ሰላምዬ እንግዲህ እያንዳንዱ ነገር ቅዱሴ ሲያወራና ሲናገር እየሰማችው እያየችው ሰላምዬ ወደ ቤት ልገባ አስባና እንደዚሁም ደግሞ ከቅዱስዬ ጋር ለመዋል አስባ ሽር በትን ብላ ነበር ወደ ቅዱስ ቤት የመጣችው። ይሁንና ይሄ የተመታ ናቲ እሱ እያንዳንዱን ነገር ከኒና ጋር ሆነው ፎቶ አንስተዋት ነበረ እና ያንን ፎቶ ለቅዱሴ ያሳየው ቅዱሴ በጣም ተናዶና ትበሳጭ ጭራሽም አልወዳትም ስትል እያንዳንዷ ነገር መሬት ጠብ ሳትል በሰላምዬ ጆሮ ቁርቁር ብላ ትገባለታለች። ቅዱሴም ይህን ታለ በኋላ ወደ ቤቱ ይገባል። ይህንን የሰማችውና እያዳመጠችው ሰላምዬ እንደተለመደው ወደ ቅዱሴ ጋር ገብታ እንዴት አደርግ፣ እንዴት ነህ፣ ምን ልስራልህ፣ ምን ይሻልሃል ማለት አልፈለገችም። እንደውም የዝህን ያልተጠላኝ በቃ ምንም አልሰራም አልገባም ብላ እያነባች እንባዋን ተፊቷ እየረጨች ስትራመድ ያ የጢጢ የሚባለው ልጅ ያገኛታል። መሆንሽ ነው ምንድን ነው ሲላት እሱን አንድ ጊዜ በጥፊ ካለችው በኋላ ቆይኔ ለምንድን ነው በመወዳችሁ ሰዎች የምሰበረው ትለዋለች። አዳ ማን የሰበረች? ሲቀጥል ደግሞ አንዱ ሲጠረግ አንዱ ተወልውሎ ይመጣል ይላታል። አረፍ ጥፋልኝ ከዚህ ከፊቴ ባንተ ነገር ነው ይሄ ሁሉ ነገር የመጣብኝ ባንተ ምክንያት ነው ትለዋለች። እኔ ምንም አላደረጉሽ፣ እኔ ምን አደረጉሽ? እስቲ ንገሪ ጥፋቴን። እንደሞስ ማን ያበሳጨብኝ? ማን ነው ያናደደብኝ? እኔ እኮ ምንም አላደረጉሽም። ለምንድን ነው እኔን? ዝም በል እባክህ። ላይህ አልፈልግም፣ መንገዴ ላይህ አልፈልግም። አይደለም ሌላ እንዴ ምን አድርጌሻለሁ? ምን ፈጥሬሻለሁ? ይኸው በአንተ ምክንያት ነው በግድ መለስኩት ያልኩትን ፍቅሬን ላጣው የተነሳሁት። በቃ በአንተ ምክንያት ፍቅሬን አሳጣኸኝ ትለዋለች። የምትናገሪውን ተናገሪ፣ በቀጥታ የምትናገሪውን ተናገሪ ይላታል። በጥር ላይ ዘለህ ባገባና ተመግባትህም የሰው ባትመታ ኖሮ ይሄ ሁሉ ነገር አይፈጠርብኝም ነበር። በአጥር ላይ ዘለህ ገብተህ ይሄው ህይወቴን አበላሸው ትለዋል። እንግዲህ ጢጤ የሚባለው ሄዶ የቅዱሴን በር ያንኳኳል። በሩ ሲንኳኳ እንደተለመደው እናትዬ ወጥቶ ሲከፍት ጉሮሮ ነበር ያነቀው። አንተ ምን እየሆንክ ነው? ምን አድርጌህ ነው? ማን ነው? እስቲ ጥራው፣ አብሮህ የሚኖረውን ሰው ጥራው ይለዋል። ጉሮሮን አንቀኸኝ በየት በኩል ነው እምጠራህ እያለ ሲታገል የዝን ሰዓት እንግዲህ ቅዱሴ ይወጣል። ቆይ አንተ ማሆነህ ነው ሰው ቢመተህ እምደነፋው ይላል ቅዱሴ። አንተ ምንድን ነው ልጅቷን ያስከፋት? ማን ሆነህ ነው አንተ? ምንድን ነው የምታወራው? ስለማንማ እንደማወራ ጠንቅቃ ታውቃለህ። ስለማንና ምን እንደማወራማ ጠንቅቃ ታውቃለህ። አሁን እንግዲህ ቅዱሴ ትዝ አለው። አሀ ላከችህ? አዎ ለነገሩ ብዙ ናችሁ። አንተ ስንተኛዋ ነህ? አንተ ስንተኛ? እንግዲህ በቃ ወንድነት ከሆነ እና እንለካካ ይለዋል። እንግዲህ እንደምናውቀው ቅዱስዬ አሁን በቅርቡ ነው ሕክምና ተደርጎለት ከውጭ የገባው። ይሄኛው ደግሞ የሚያሳዝነው ነገር ጩቤ ይዞ ነበር። ና እንለካካ አለ። ወንድ ነውና ቅዱሴ ምንም ማለት አልቻለም። ይሁንና ናቲ ከጎኑ ነበር፣ ግን ናትዬ ምንም እንትን አላለም። ዛሬ ግን ይሁንና ናትዬ ጀግንነት ወጥቶታል። ከዛ ተጋጠሙ። በመጨረሻ ጩቤውን አወጣ። ጢጢ ጩቤ ይዞ ነበረ። አንተ ምን ልኮን ነው እያለ ቅዱሴም ይደነግጣል። ምክንያቱም ጩቤ ነው የያዘው።
ጩቤውን የተመለከተውና እያየው ናቲ ምንም ማድረግ አልቻለም ነበር። እንደሚያመልጥ ወይንም እንደሚሸሽ ሰው ሆኖ የጠገበ ቋጥኛ አንጥቶ ጭንቅላቱን ማለት ነበረ። ከዛ በኋላ ናትዬ ዛሬ ወንድ ወጥቶታል ጭንቅላቱን ካለ በኋላ ሄዶ ጢጢ ክንተር ይላል። እንማ እየመጣ እንዲሊጫወትብን አይገባም። እኛ አንገታችንን ደፍተን አውቀን ደፋን እንጂ አንገታችንን ቀናት አደረግንማ ማንም አይደርስብን አለ ናትዬ ዛሬ። ቅዱስዬ አንተ እንደ ፈሪ ከጀርባ መተህማ አትደንፋ ይለዋል። ተው እንጂ ማንኛውም ምን አስባ እንደዚህ እንዳደረገ ሄጄ እጠይቃታለሁ ብሎ ቅዱሴ እንግዲህ ናቲን ትቶት ይሄዳል። አይ ናቲ ቅዱሴ እኔስ ምን ልሁን? ለእኛም ለሲንግሎቹ አስቡልን እንጂ ምንድነው በእንደዚህ በየቦታው እንደ መስጂድ መጣበቅ? ኔናየ እንግዲህ ኪራና ጽናትዬ ሲተዋሳሰሙ ደርሳለች። በቃ ለኛው ለሲንግሎቹ አስቡልን እንጂ እያሰባችሁልን እንጂ ትላለች። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ እና ሰብስክራይብ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ።